እንዴት እንደሚያምሩት የኔ አበባዎች፣ የኔ እንቁዎች፣ የኔ ማሮች የምር በጣም 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 ነው የሚያምሩት። በጣም ነው የሚያምሩት የኔ ውበታሞች። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ናለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ያው ጥፍት ብያለሁ ማለት ነው። እንግዲህ ቻናሉ ስላልተመለሰ ለዛ ነው ጋይስ ማለት ነው። እስኪ እንግዲህ ሰሞኑን ከሳምንት በኋላ እስቲ ያለን ሁላችንም አብረን ማለት ነው። ካልተመለሰ በቃ መጥፋት አለበት ብዬ ነው የማስበው። በቃ ይሄ ቻናል ማለት ነው። የምሬን ነው የምላችሁ እና ያው 6 ወር ነው የቀጣኝ። ስለዚህ የኔ ወዶች የኔ ምርጦች ስትገቡ እስቲ ለማንኛውም በላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ አስቀምጡልኝ ማለት ነው። እንግዲህ ጨረቃዎች ይኸው ትናንትና በተሰራ ቪዲዮ በጣም ደስ የሚል ነገር ነው። እህታችን እድሜና ጤና ይስጥሽ፣ ያው አሞሻል እየተባለ ነው፣ ምሕረቱን ይላክልሽ ብለናል። እንግዲህ ያሰብሽውን በሙሉ ያሳካልሽ። እንዲሁም ደግሞ ጨረቃዎች ደግሞ ለሰርጋችን ባዶ በቃ አዳራሽ ሳይሆን በመንገድ ነው መሆን ያለበት እንግዲህ እያለ ነው ቡራ ማለት ነው። የኔ ቀብራራ ይመች ይመች። ሀይሚዬ ደግሞ በሳቅ በፈገግታ የምር በጣም በጣም ደስ ብሏታል ማለት ነው። እና ውዶቼ ማለት ነው እንግዲህ ማሂም ደግሞ ሀሰንን ልወስደው ነው እያለች ነው እንግዲህ ወደ ዱባይ። አይ ከነ ቡራ ውጭ እንኳን የትም አይሄድም፣ አንፈቅድልሽም። እንግዲህ አንቺ ተመለሽ ነው የምንለው። ግን በእኔ በኩል ከይቅርታ ጋራ አትገላለጪ ነው የምለው። በጣም ብዙዎቻቸውም እየሰደቧት ነው፣ ምንም እያሏት ነው። ስለዚህ በእኔ በኩል አትገላለጭ ነው የምልሽ። ከሚሰድቡሽ ከሚያዋርዱሽ አንቺ ምንድን ነው ሃይማኖትሽ እያሉ ያው ከሚሰድቡሽ ማለት ነው። ስለዚህ አትገላለጪ ነው የምለው። ማህዬ እወድሻለሁኝ፣ ግን ልክ አለው። የምሬን ነው የምላችሁ፣ ልክ አለው። በቃ ለሁላችንም ቢሆን ልክ አለው ነው ብዬ ነው የምለው ማለት ነው። እና ለማንኛውም ጋይስ እንግዲህ ዛሬ በዚህ መልኩ ፏበትን ብዬ እኔም ራሱ መጥቻለሁ ትላላችሁ ማለት ነው። እና ጋይስ ማለት ነው እንግዲህ አንዷ እህታችን የምር ነው የምላችሁ በጣም የሳቁት ነገር ለምን ቡራ አደባባይ ላይ ለምን ግምጭጭ አድርገህ ለምን አትስማትም ላልሽው ማለት ነው። አይ እኛ ሀበሾች ነን፣ እኛ ፈረንጆች አይደለንም ጋይስ አይደለ? አሁ እንደዛ ነው የምለው ጋይስ።